የቅመሞችዬ ግን ማለት ነው ደስ ስትሉ የእውነት ደስ ስትሉ ከላይ እስከታች ሩታ ነው። ከላይ እስከታች ሩታ ነው። የሩታ ግፍ ነው አብርሽ፣ የሩታ አምባ ነው። ገና ምን አይተ ከዚህ የበለጠ አቤት ደስ ስትሉ የእውነት እኔ ደስ የምትሉኝ ነገር በየሄዳችሁበት ሩታ ነው ሩታ ነው። እና ሩታዬ በዚህ አጋጣሚ ያው ይታደሉታል እንጂ አይታገሉትም ይባላል። እና ሩታ ከላይ ነው የተሰጣት የእውነት ገና ወደ ሚዲያው ራሱ ስትመጣ በስማ ቅመሞችን ተቀባይነት በአንደኝነት ያገኘችውና ይታደሉታል እንጂ አይታገሉትም ይባላል። ምን ይደረጋል። ዛሬ እንግዲህ ቤተሰቦቼ አብርሽ ምን አጋጠመው? ቅመሞች በዚህ ልክ የሩታ አምባ ነው የሩታ ለቅሶ ነው ደግ አደረገ የምትሉት በሙሉ ዛሬ እንግዲህ አብርሽ ምን አጋጥሞት ነው? ሰላም ጤና ይስጠንን ውድና እየተከበራችሁ ቅመሞችዬ ማለት ነው የሩታ ወዳጆች በሙሉ ሰላማችሁ ጤናችሁ በዝት ትርፍርፍ ይበልልኝ የኔ ምርጦች። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ ማለት ነው። በዚህ አጋጣሚ እንግዲህ ለቤት አዲስ የሆናችሁ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮትና በትህትና ጋብዛለሁ። ቪዲዮዋንም የኔ ምርጦች ላይክ አድርጉ፣ አይከፈልበትም የኔ ወዶች ማለት ነው። ለምታበረታቱኝም በሙሉ እጅ ነስቻለሁ፣ የእውነት አመሰግናለሁ፣ ክበሩልኝ ማለት ነው። ዛሬ እንግዲህ ቅመሞች ከላይ እስከታች የሩታ ግፍ ነው የሩታ አምባ ነው አብርሽ ገና ብዙ ነገር ታስተናግዳለ እያሉ እንግዲህ ከላይ እስከታች ሩታ ሩታ ለምን አሉ ቅመሞች። አብርሽ እንግዲህ ዛሬ በለቀቀው ቪዲዮ የመኪና አደጋ አጋጠመው፣ አብርሽ መኪናው ተጋጨ በሚል ነው። በነገራችን ላይ ያው ብዙ አካብደው ያው ተምኔል ያው የተለመደ ነው ለዩቱብ እንጂ ብዙም ያው ጉዳት የደረሰበት ነገር የለም። ግን ደግሞ ቅመሞች እንዳሉት ገና ከዚህ የበለጠ አብርሽ የእውነቴን ነው የሩታ አምባ የሩታ ቅስምን መሰበር ገና ከዚህ የበለጠ ቢያጋጥመውም አይገርምም። ለሰው ልጅ ክፉ መመኘት ጥሩ ባይሆንም አንዳንዴ ደግሞ መጥፎ ነው። ግፍም ካለባችሁ ያው ያችን ግፍ ቁጭ ብላችሁ እየቆጠራችሁ ትበላላችሁና ለዛም ይመስለኛል ቅመሞች የሩታ አምባ ነው የሩታ ግፍ ነው እያሉ ነው። እና በዚህ አጋጣሚ ማለት ነው መኪናው ራሱ እኮ የሩታ ነው የሩታ እኮ ነው መኪናው ራሱ። አብርሽ ይዞት ዛሬ ሄርሜላን ውስጥ አድርጎ እንደዚህ የሚምሸነሸንበት መኪናውም የሩታ ነው። ምን ጥያቄ ያለው ቤተሰቦቼ? እና በዚህ አጋጣሚ ማለት ነው ብዙ አደጋ አልደረሰውም። እውነት ለመናገር ያው ምንም ባልና ሚስቶችም ሆነው አለመግባባት መሀላቸው ላይ ቢፈጠርም ያው ብዙ ነገር መሀላቸው ላይ ክፍተት ቢኖርም ያው የመኪና አደጋ እውነት ለመናገር ለጠላትም አልመኝም እኔ ብቻ እንኳን እግዚአብሔር አተረፋቸው የእውነት ለመናገር ማለት ነው። ግን ብዙም አይደለም ያው መኪናው ሄዶ እንግዲህ እነሱ እንግዲህ ለዩቱባቸውም ይሆናል አይታወቅም የሆነ ድንጋይ ጋር ነው እንግዲህ የተወሸቀው ማለት ነው። እና እንግዲህ ሁሉ ጉድ የመጣው የሄርሜላ ቤተሰብ ጋር አያቷ ቤት ሲሄዱ ነው መንገድ ላይ እንግዲህ እንደዚህ አይነት ነገር ያጋጠማቸው ማለት ነው ቤተሰቦቼ። በተረፈ እነሱ ተርፈዋል፣ እግዚአብሔር ይመስገን። ምክንያቱም ያው ለማንም ለጠላታችሁ አትመኙ። የእውነት የመኪና አደጋ ከባድ ነው፣ የእውነቴን ነው። እና እንኳን ተረፉ ምንም ቢሆን እንኳን ተረፉ። እና አብርሽ ግን በጣም አዝኗል። ተይ እያልኩሽ ነው እኮ ሲጀመር መንገዱ ሁሉ ድንጋይ ብቻ ነው ፒስታ ብቻ ነው፣ ተይ ይቅርብን እንመለስ እያልኩሽ ነበር ብሎ ያው ሄርሜላ ላይም ሲያላዝን ነበር። በዚህ አጋጣሚ ሄርሜላ ከትናንት ወዲያ በለቀቀችው አብረን ተኛን አብረን አደርን ከአብርሽ ጋር ባለችው ቪዲዮ ያው ግማሾቻችሁ ተናዳችኋል፣ ግማሾቻችሁም ደግሞ ያው ዘና ብላችሁበታል ብላለች። ምን ዘና ያደርጋል? ምን ዘና የሚያደርግ ቪዲዮ ለቃችሁ? ምን ወጣቱን የሚያስተምር ቪዲዮ ለቃችሁ ነው ሄርሜላ ዘና የምንለው? የሚያሳፍር የእውነት ፕራንክ ራሱ ቢሆን የሚያሳፍር የሚያሳዝን ፕራንክ ነው። እንደዚህ አይነት ነገር የማይደረግ ነው። ሲቀጥል ደግሞ የእውነት ለመናገር ማለት ነው በበቀደሙ አብርሽ የልጁን ጾታ ሲያቅላካ ቀር ያለው ሄርሜላ ትመጣለች ብሎ እየጠበቀ ነበረ። ድንገት ሰርፕራይዝ ያደረገችው ሩታ ናት እያላችሁ ኮሜንታችሁ እኮ ቅመሞች የእውነት አትቻሉም። እኔ ፈታ ነው የምታደርጉኝ ኮሜንታችሁና እሱ የጠበቀው ሄርሜላን ነበረ፣ ግን ሩታ መታ ድንገት ሰርፕራይዝ ሆነ። ለዛ ነው ፊቱ የተዘፈዘፈው። ሄርሜላን እየጠበቀ ነበረ እያላችሁ ኮሜንት ፈታ ዘና ስታደርጉን ነበረ። እና ያለ እናንተ እኮ ከባድ ነው ቅመሞች፣ የእውነት ያለ እናንተ ከባድ ነው። እና እንግዲህ ዛሬ ሁለቱ ያጋጠማቸው የመኪናው አብርሽ ተጋጨ የሚባለው የሆነ ድንጋይ ላይ ነው እንግዲህ ገብቶ የተወሸቀው። እነሱ ተርፈዋል ነው መኪናውም ተርፏል። ግን ወደኋላ ብለው በሰራውም ቢያለኝ አልወጣለኝ ማርሽ አልገባለኝ ማርሽ አልወጣለኝ እያለ ነበር አብርሽና ያለው ነገር ይሄ ነው። ግን ቅመሞችን ያስደሰታችሁኝ ሩታ 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 ነው። አብርሽ ቤት ገብታችሁ ሄርሜላ ቤት ገብታችሁ ሩታ ሩታ ነው። እና ለዛ ነው ይታደሉታል እንጂ አይታገሉትም። የሰው ፍቅር ከላይ ካልሰጣችሁ ምንም ብትሽሞነመኑ አታገኙትም።
እግዚአብሔር ከላይ ሲያድር ነው ሁሉን ነገር እና ሩታ ደግሞ ከላይ ታድዳለች። ሰላሟ ጤናዋ ብዝት ብቻ